ትግራይ ከባባድ የጦር መሳሪያ ገባ። አየር ኃይል ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ህወሓት፣ ፋኖና የኦሮሞ ነጻነት ሰራዊት በአንድ ላይ ጥምረት ቢፈጥሩም ድሉ የኛ ነው ሲሉ ለኦቤን ተናግሯል። በሌላ በኩል የኢትዮጵያ መከላከያ ሰራዊት በአየር ኃይልም በምድር ኃይልም በባህር ኃይልም ጦሩ ዝግጁ ነው ሲል በማህበራዊ ትስስር ገጹ ባስተላለፈው መልእክት አሳውቋል። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ አቶ ጌታቸው ረዳ በበኩላቸው በትግራይ ክልል የውጭ ጣልቃ ገብነት በተለይም የኤርትራ ጣልቃ ገብነት ከቀን ወደ ቀን እየጨመረ በመምጣቱ የሳተላይት ክትትል ያስፈልጋል ሲሉ ለአውሮፓ ህብረት፣ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት እንዲሁም ለአሜሪካ ጥሪን አቅርበዋል። አቶ ጌታቸው ረዳ ከባባድ የጦር መሳሪያዎች ወደ ትግራይ ክልል እየገቡ እንደሆነም በእንግሊዝኛ ባሰፈሩት ጽሑፍ አስረድቷል። ህወሓት በግልጽ ጦርነት እንደሚከፍት አሳውቋል ሲሉም ከሷል። አሁን የሚገጥመንን የህልውና ጦርነት በአሸናፊ ካላጠናቀቅ ነው አንድም የትግራይ ልሂቅ በህይወት አይተርፍም፣ ይልቁንስ መቀጣጫ ሆኖ መራር ዋጋ ይከፍላል ሲሉ አዲሱ የህወሓት አርሚ 22 አዛዥ ኮሎኔል ገብረ እግዚአብሔር ገብረ ሰላማ መግለጻቸውም እያወዛገበ ይገኛል። በዛሬው ዝግጅታችን ጠቅላዩ ሶስቱን ኃይሎች እናሸንፋለን ስለማለታቸው፣ መከላከያ ሰራዊት ሶስቱ ኃይል ማለትም የምድር የባህርና የአየር ኃይል ዝግጁ ነው ስለማለቱ፣ አቶ ጌታቸው ረዳ በትግራይ ክልል ስለተፈጠረው ነገር የሳተላይት ክትትል ሊደረግልን ይገባል የሚል ጥሪ ለውጭ ኃይሎች ስለማቅረባቸው በዛሬው ዝግጅታችን ለመቃኘት እንሞክራለን። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊት የባህር ኃይላችን ጭምር ዝግጁ ነው ብሏል። በትላንትናው ዕለት ባጋራው መረጃ መሰረት የኢትዮጵያ መከላከያ ሰራዊት የአየር ኃይል የውጊያና የመረጃ ሰብሳቢ ሰው አልባ አውሮፕላኖችን ወይም ድሮኖችን፣ የላቁ ተዋጊ አውሮፕላኖችንና የራዳር ስርዓቶችን በመታጠቅ የኢትዮጵያን የአየር ክልል የመጠበቅና ስጋቶች ሲፈጠሩ በፍጥነት ምላሽ የመስጠት አቅሙን በከፍተኛ ደረጃ አሳድጊያለሁ ብሏል። በሌላ በኩል ከበርካታ ዓመታት በኋላ የኢትዮጵያ ባህር ኃይል እንደ አዲስ ተቋቁሞ በዘመናዊ ስልጠናና መዋቅር እንዲደራጅ መደረጉ በስትራቴጂካዊው የቀይ ባህር ቀጠና የኢትዮጵያን ብሔራዊ ጥቅም ለማስከበር ትልቅ መሰረት የሚጥል እርምጃ ነው ያለው መከላከያ ሰራዊት በዘመናዊ ውጊያ የሳይበር ጥቃቶችን የመከላከልና የጠላትን የመረጃ መዋቅር የማስወገድ አቅም ከፍተኛ ደረጃ ላይ ተገንብቷልም ብሏል። የሰራዊቱ የሰው ኃይል መዋቅር ወቅታዊውን የዓለም አቀፍና የቀጠናዊ ስጋቶች ሁኔታ ባገናዘበ መልኩ እንደገና እንዲደራጅ ተደርጓል ያለው መከላከያ ሰራዊት በከፍተኛ የውጊያ ጥበብና አካላዊ ብቃት የሰለጠኑ አዳዲስ የኮማንዶ የአየር ወለድና ልዩ ዘመቻ ክፍሎች ተመስርተዋል ካለ በኋላ እነዚህ ክፍሎች በየትኛውም የመሬት አቀማመጥና አስቸጋሪ ሁኔታ ውስጥ በብቃት ተልዕኮ የመፈጸም አቅማቸው ከፍተኛ ነው ሲል ትላንትና ባጋራው መረጃ መከላከያ ሰራዊት ገልጿል። ጠቅላይ ሚኒስትር አብይ አህመድ ደግሞ ድሉ የኛ ነው፣ ሶስቱን ኃይሎች እናሸንፋቸዋለን እያሉ ነው። እንደ ጠቅላይ ሚኒስትር አብይ አህመድ ገለጻ ወያኔ ትናንትና ከኔ ውጭ ውጊያ የሚችልና የሚያሸንፍ የለም፣ ከኔ ውጭ ሀገር ማስተዳደር የሚችል የለም፣ ብቻዬን ተዋግቼም ሁሉንም ጠራርጌ ስልጣን እመልሳለሁ ሲል ነበር። ዛሬ ደግሞ ብቻዬን አልችልም ክልል 3 ካለው ሸኔ ጋር እንጂ እያለ ይገኛል። ይህም እነዚህ ኃይሎች በሂደት እየተዳከሙ በመምጣታቸው የመንግስት ኃይል ጠንካራ መሆኑን በማመን በጋራ እንጂ ብቻ ለብቻ አንችልም እያሉ መሆኑንም አስረድተዋል። በዚህም አላቆሙም። የውጭ ኃይሎችን የኤርትራና ሱዳንን ጋብዘው ተጨማሪ ኃይል እየፈለጉ ነው ያሉት ጠቅላይ ሚኒስትሩ፣ ይህ ደግሞ ወደ ዲሞክራሲ የሚደረገው ሽግግር በውስጥ አንድነት እየጠነከረ በመምጣቱ በጋራ በመሆን ተመጣጣኝ ኃይል ለመፍጠር ጥረት እያደረጉ መሆኑን ያሳያልም ብሏል። ይህም አይሆንም እንደተለመደው ድለኛ ነው፣ ምክንያቱም ጥያቄያችን ትክክል ነው ብሏል ጠቅላይ ሚኒስትር አብይ። ጠቅላይ ሚኒስትር አብይ አህመድ ህወሓት፣ ፋኖና የኦሮሞ ነጻነት ሰራዊትን ሶስቱ ሸኔ የሚል ስያሜ የሰጡ ሲሆን ሶስቱ ሸኔዎች ከኤርትራና ከሱዳን ጋር ጥምረት ፈጥረው እኛን ለመውጋት ይፈልጋሉ፣ ነገር ግን የምናሸንፈው እኛ ነን ሲሉ
በኦቤን በኦሮምኛ በተናገሩት ንግግር አሳውቋል። ከህወሓት በኩልም ይህንን ጦርነት መሸነፍ የለብንም በሚል መልእክት እየተላለፈ ይገኛል። በአሁኑ ጦርነት ከተሸነፍን አንድም የትግራይ ልሂቅ በህይወት አይተርፍም ሲሉ አዲሱ የአርሚ 22 አዛዥ መግለጻቸውን አንድ የመገናኛ ብዙሃን ዘግቧል። እንደ መገናኛ ብዙሃኑ ዘገባ ከሆነም አሁን የሚገጥመንን የህልውና ጦርነት በአሸናፊነት ካላጠናቀቅ ነው አንድም የትግራይ ልሂቅ በህይወት አይተርፍም፣ ይልቁንስ መቀጣጫ ሆኖ መራር ዋጋ ይከፍላል ሲሉ አዲሱ የአርሚ 22 አዛዥ ኮሎኔል ገብረ እግዚአብሔር ገብረ ሰላማ ገልጸዋል። በዚሁ ዘገባ ላይ ቀደም ሲል የአርሚ 22 አዛዥ የነበሩትና አሁን የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆነው የተመደቡትን አወዛጋቢው ኮሎኔል ገብረስላሴ በላይን ተክተው አርሚ 22ን እንዲያዙ የተመደቡት ኮሎኔል ገብረ እግዚአብሔር ገብረ ሰላማ ይህንን ያሉት ሰሞኑን ሲካሄድ የሰነበተው ህዝባዊ ኮንፈረንስ በመቀለ ከተማ የማገባደጃ ፕሮግራሙን ሲያሳልጥ ባደረጉት ንግግር ላይ ነው። አሁን ያለው ሁኔታ ከንጉሠ ነገሥት አጼ ዮሐንስ የመጨረሻ የስልጣን ዓመታት ጋር እንደሚነጻጸር የጠቀሱት ኮሎኔል ገብረ እግዚአብሔር አሁን የሚገጥመንን ፈተና በድል ካልተወጣ ነው የአጼ ዮሐንስ ሞትን ተከትሎ እስከ 1983 ዓ.ም ድረስ ለ100 ዓመታት ገደማ በሚኒሊክና በአጼ ኃይለ ሥላሴ ዘመን በትግራዋይ ላይ ያጋጠመው ውርደትና መከራ ይገጥመናል የሚል አወዛጋቢ አስተያየትን ሲሰጡም ተደምጧል። ሌሎች የትግራይ ፖለቲኮ ሚሊተሪ አመራሮች ሰሞኑን እንደሚያደርጉት ሁሉ ኮሎኔል ገብረ እግዚአብሔርም ከህወሓት የተለየ የፖለቲካ አሰላለፍን መርጠው በአዲስ አበባ የሚገኙ የቀድሞ ጓደኞቻቸውን በነገር ጎሸም ሲያደርጉ የተደመጡ ሲሆን በዚህ ንግግራቸው የኛዎቹ ባንዳዎች ዲያቆን ዳንኤል ክብረትን በብዙ እጥፍ በልጠውታል ሲሉ ተሳልቋል ሲል የመገናኛ ብዙሃኑ ዘግቧል። ብልጽግና የሰራዊታችን አቋምና እንቅስቃሴን የሚመለከት ስታቲክሳዊ መረጃ የሚያገኘው ከነዚህ ወደ ብልጽግና ሸሽተዋል ካሏቸው የቀድሞ ጓደኞቻቸው እንደሆነ የገለጹት ኮሎኔሉ እንደዛም ሆኖ ግን ድል የሰራዊታችንና የመሪ ድርጅታችን እንደሚሆን ቅንጣት አልጠራጠርም ካሉ በኋላም አሁን የገጠማቸውን ፈተና በተመለከተም ወደ ኃላፊነት የተመለሰው መንግስታቸው ይህንን በማስተባበር ተግባሩን በብቃት እንደሚወጣ እምነታቸው መሆኑን ገልጿል። ይህ ዘገባ ሲጠናቀቅም ኮሎኔል ገብረ እግዚአብሔር ይህን ይበሉ እንጂ ቁጥሩ ቀላል የሚባል በሀገር ውስጥና በውጭ የሚገኝ የትግራይ ልሂቅ ከጦርነት ይልቅ የሰላም አማራጭ እንደሚሻል እየገለጸ ሲሆን በሺዎች የሚቆጠሩ የትግራይ ወጣቶችም በክልሉ ተግባራዊ እየተደረገ ያለውን አስገዳጅ አፈሳ በመቃወም በየቀኑ ወደ መሀል ሀገርና ወደ ስደት በማምራት ላይ እንደሚገኙ በገለልተኛ ተቋማትም ጭምር የሚወጡ ሪፖርቶች ያጋልጣሉ። ትግራይን በሳተላይት ተከታተሉልን። ከባባድ የጦር መሳሪያዎች ወደ ትግራይ እየገቡ ነው። አቶ ጌታቸው ረዳ ያጋሩት አነጋጋሪ መረጃ። ለወራት ያክል ከኢትዮጵያ ፌዴራል መንግስት ጋር ጥላቻ ካላቸው የውስጥና የውጭ ኃይሎች ጋር በጥምረት እንዳልገባ ሲክድ የቆየው የትግራይ ህዝባዊ ነጻነት ግንባር ቲፒኤልኤፍ አመራር የማይመለሱበትን ወሳኝ እርምጃ መውሰዱንና ወደ ኃይል አማራጭ መሸጋገሩን በአደባባይ እያወጀ ይገኛል ሲሉ አቶ ጌታቸው ረዳም በእንግሊዝኛ ባሰራጩት ጽሑፍ ገልጿል። እንደ ህወሓት አገላለጽ ከፌዴራል መንግስቱ ጋር ያለው አለመግባባት በሰላማዊ መንገድ ሊፈታ አይችልም። ስለዚህም ወደ ኃይል አጠቃቀም ለመመለስ ወስኗል። ዓላማውም ብዙዎቻችንን ሁልጊዜ እንደገመት ነው የምዕራብ ትግራይን ነፃ ማውጣት አይደለም። በተለይም ይህ የሰላማዊ መንገድ ቢፈጸም የበለጠ ተመራጭና ህጋዊ በሆነ መንገድ ቢሆን መልካም ነበር። ይልቁንም የቲፒኤልኤፍ ሴክሬታሪያት ኃላፊ እንደገለጸው የትግራይ ህዝብ ደህንነት ሊረጋገጥ የሚችለው ብልጽግና ፓርቲ በሚመራው አገዛዝ መቃብር ላይ ብቻ ነው እያለ ይገኛል። የራሳቸውን ህዝብ ደህንነት ለመጠበቅ ኃላፊነት የተሰጣቸው ፖለቲከኞች የህዝባቸውን ደህንነት በሀገር ውስጥ በምርጫ የተቋቋመ መንግስት መውደቅ ላይ የተመሰረተ እንደሆነ ሲያቀርቡት ማየት አጸያፊ ነው። እንዲያውም ይህ የህዝባቸውን ጥቅም ለመጠበቅ የሚፈልግ መሪ አነጋገር ሳይሆን ለህዝቡ መዳን ተብሎ በሚቀርብ ዓላማም ህዝቡን ለመስዋዕት ያዘጋጀ መሪ አነጋገር ነው። የቲፒኤልኤፍ አመራር በመፈክርና በፕሮፓጋንዳ ቃላት የተሞላ የቆየ ፖለቲካዊ ባህል እንዳለው በደንብ ስለሚታወቅ ደብረ ጽዮንና ተከታዮቹ የቆየ መፈክር ብቻ እየደጋገሙ ቢሆን ኖሮ ብዙም ባልተጨነኩ ነበር። ነገር ግን እዚህ ግልጽ የሆነ አደገኛ መርህ በተግባር እየሰራ እንዳለ ይታያል። በትግራይ የማያቋርጥ ውድቀትና ወደማይታወቅ ጥልቀት ያለው አሳዛኝ ሁኔታ የመራው ይህ አመራር
ከፕሪቶሪያ ስምምነት ጋር በግልጽ የሚቃረኑ ኃይሎች ጋር ያለውን አስገራሚ ጥምረት አሁን በይፋ እያሳየ ነው። ይህ ጥምረት በኃይል አማካኝነት ለማሳካት የታቀደው የፕሪቶሪያ ስምምነትን በሙሉ የማስፈጸም የሚለውን እንደ ተገቢ ዓላማ ሳይሆን ለምሳሌ በሕገ መንግሥት የተደነገገውን የትግራይ ግዛት መመለስ በቀጥታ በአዲስ አበባ ያለውን መንግስት ማስወገድ ነው ብሎ እየተናገረ ነው። በእርግጥም የቲፒኤልኤፍ አመራር ከፌዴራል መንግስቱ ጋር ያለውን ልዩነት ለመፍታት እንደ ዋና መንገድ ሲጠቀምበት የቆየውንና ለረጅም ጊዜ ሲክድ የነበረውን አሁን በይፋ አሳውቋል። ይህም ከአስመራ አገዛዝና ከአዲስ አበባ ጋር ከሚቃረኑ ሌሎች ኃይሎች ጋር አብሮ መስራቱን ነው። ይህንን ሁኔታ ምንም ብለን ብንገልጸው አሁን ግን የዓላማ መስመሩ መቀየሩ ግልጽ ሚስጥር ሆኗል። የመጨረሻው ዓላማም የፌዴራል መንግስቱን መጣል መሆኑ የሚመጣው ውጤት ምንም ቢሆን ይህ ዓላማ ሊሳካ ይችላል ወይስ አይችልም ብዬ አልጨነቅም፣ ምክንያቱም አይሳካም። ነገር ግን ይህ ከንቱ ጥምረት በአጠቃላይ በቀጠናው ሰላም ላይ በተለይም በትግራይ ህዝብ ህልውና ላይ ሊያመጣ የሚችለው ውጤት እጅግ አሳሳቢ ነው። የህወሓትና የሻዕቢያ ጥምረት ውስጥ ያሉት ዋና ዋና ተዋናዮች ነገሩ እንደፈለጉት ከሄደ በአጠቃላይ በቀጠናው ላይ ከፍተኛ ጥፋት ለማስከተል ምንም ነገር እንደማይከለክላቸው በግልጽ ያሳያሉ። የቅርብ ጊዜ ክስተቶችም ይህንን ክርክር ያጠናክራሉ። የተደበቁ ወታደራዊ እንቅስቃሴዎች እያሉ ሰላም ሊቀጥል አይችልም። በሸረሪና የተከሰተው ግጭት በአስመራ አገዛዝ በኢትዮጵያ ውስጥ ባሉ ትናንሽ አጋሮቹና ከውጭ ከሚደግፏቸው ኃይሎች እየተመራ ባለው አደገኛ የእሳት ዳር ጨዋታ ውስጥ የችግሩ መጠን ምን ያክል ከፍ እንዳለ አሳይቷል። በሸረሪናው ጦርነት የተያዘው ትልቅ የጦር መሳሪያና የጥይት ክምችት ከትግራይ ህዝብ ችግር ጋር ከመጋፈጥ ይልቅ የኢትዮጵያን መንግስታዊ መዋቅር ማፍረስ የዚህ አደገኛ ጨዋታ የመጨረሻ ዓላማ መሆኑን የሚያሳይ ጠንካራ ማስረጃ ነው ሲሉ አቶ ጌታቸው ረዳ ህወሓትን በተቹበት ጽሑፋቸው አስረድቷል። ከባድ የጦር መሳሪያዎችን በሚስጥር ወደ ትግራይ ወይም ወደ ሌሎች የሀገሪቱ ክፍሎች ማስገባት በመላው የአፍሪካ ቀንድ የሰላም መረጋጋት ላይ ግልጽ ጥሰትና ከባድ አደጋም ቀጣይ እንደሚፈጥር ማሳያ ነው ያሉት አቶ ጌታቸው ረዳም በሸረሪናው ውጊያ በዚያ የግማሽ ቀን ግጭት የተገደሉት ሰዎች ብዛት በቀጣይ ሊመጣ የሚችለው አስከፊ አደጋም መጠን ምን ያክል እንደሚሆን ቀድሞ ያሳያል። ይህን የህወሓት መሪዎች ያውቁታል። ይህም ለትግራይ ህዝብ ብቻ ሳይሆን ለመላው የኢትዮጵያ ህዝብ አደጋ ነው ካሉ በኋላም የትግራይ ጦር አባላት ማለትም ለህወሓት ሰራዊት ሊያሳስባቸው የሚገባው የትግራይ ህዝብ ህልውናና ሰላም ነው። ሁልጊዜ ጦርነትን እንደ ጡረታ እቅዳቸው የቆጠሩ ጥቂት ወንጀለኞችን ህልውና ማስቀጠል አይደለም። ለታችኛው የጦር ኃይል አባላት የምንለው ህይወታቸውን እያባከኑ ያሉትን ሰዎች በቃ በሏቸው። ህዝባችንን ሊያድነው የሚችለው ብቸኛው መንገድ ህዝባችንን የሚያጋጥመውን የህልውና ጥያቄ በሰላማዊ መንገድ ለመፍታት የቀሩትን አቅሞችና እድሎች መጠቀም ነው። በመጀመሪያ እንደ ህዝብ መትረፍ አለብን ሲሉ አቶ ጌታቸው ረዳም በእንግሊዝኛ ባሰራጩት ጽሑፍ አስረድተዋል። የቲፒኤልኤፍ አመራር ትግራይን ከምድረ ገጽ ላይ እናጠፋታለን ብሎ በይፋ ይዝት ከነበረው የአስመራ አገዛዝ ጋር አብሮ መቆሙ በጣም ቀላል ነገር አይደለም። ይህ በቀጥታ ወደ ከፍተኛ አደጋና እልቂት የሚወስድ እቅድ ነው ሲሉ አቶ ጌታቸው ረዳ ተናግሯል። ፕሬዝዳንት ኢሳያስ በአስመራ የፌዴራል መንግስቱ ስጋት ከእውነተኛ ይልቅ የተጋነነ እንደሆነ በማሳየት በመቀሌ ያሉትን ለራሱ ጥቅም የሚውሉ ሰዎች በመመልመል ትግራይን ከፌዴራል መንግስቱ የሚመጣም ስጋትን ለመከላከል እንደ መከላከያ ዞን ለመጠቀም ብልሃተኛ ሊሆን ይችላል። ነገር ግን ይህንን ለማሳካት የትግራይና የአማራ እናቶችና ልጆች በህይወታቸው እንዲከፍሉ ማድረጉ በዚህ የእንግዳ አጋሮች ጋብቻ ውስጥ ያለውን አደገኛ መርህ በግልጽ ያሳያል ያሉት አቶ ጌታቸው ረዳም ለፌዴራል መንግስትና ለውጭ ኃይሎችም ጥሪን አቅርቧል። ለፌዴራል መንግስቱ ባስተላለፉት መልእክት የፌዴራል መንግስቱ ለፕሪቶሪያው የሰላም ስምምነት ሙሉ ተግባራዊነት ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግ ጠይቋል። ለውጭ ኃይሎች ደግሞ በድንበር አካባቢ የሚደረጉ የጦር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግ፣ ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አካላት ተጠያቂ እንዲሆኑ፣ የሲቪሎችን ደህንነት ቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ሙሉ ወታደራዊ ግልጸኝነት እንዲጠየቅ፣ በመጨረሻም አቶ ጌታቸው ረዳ
በጦርነት ዝግጅት ፊት ዝምታን መምረጥ የጥፋቱ ተባባሪ መሆን ነው ሲሉ መልእክታቸውን አጠናቀዋል።